ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ግራ ግብት ብሎኛል ቤተሰብ። ነገሩ ወዴት እየሄደ እንደሆነ ግራ እየገባኝ ነው የሚገኘው። አንደኛ ሀይሚቲ ለሶስተኛ ጊዜ ነው ለአራተኛ ጊዜ ቡታጅራ ላይ ጭቅጭቅ ሲነሳ ራሷን ስታ ፌንት የምታደርግበት መንገድ ይፈጠራል። እኔ ከዚህ በፊት ራሱ ወደ 3 ጊዜ አይቻለሁ ማለት ነው። ሁለተኛ ማለት ነው ምርመራው ሳይመጣ ምርመራ እንዳደረጉ ጊዜ ውጤቱን ገና ሳያዩ ውጤቱ የተሳሳተ ነው፣ ድጋሚ ምርመራ መደረግ አለበት ብለው ያዙኝ ልቀቁኝ ሲሉ የነበሩ ሰዎች ዛሬ ላይ የተሳሳተ የዲኤንኤ ምርመራ አይተው ልጁ ያንተ ነው ተብሎ እሱን አምነው በዚህ ሰዓት የሚንጫጩት እውነት ነው ወይ? ይሄ ለእኔ ጥያቄ ነው። ግራም እየተጋባሁ ነው ያለሁት። ምክንያቱም ሙሉ በሙሉ እዩ እነሱን ለመበቀል ነው የመጣችው። ውሸት ነው። ልጅቱ የብሩኬ አይደለችም። ምርመራውም ደግሞ የእውነት አይደለም። ያንን ነገር እያወቁ እነሱስ በዚህ ልክ ጭቅጭቅ፣ በዚህ ልክ እርግጫ ተገቢ ነው ብላችሁ ታስባላችሁ? እኔ ሁሉም ላይ ጥፋት እያየሁ ነው ያለሁት። የእውነት ነው የምላችሁ። እግዚአብሔርን በጣም ነው የሚያስጠላው። አንደኛ እነዚህ ሰዎች ትልልቅ ሰዎች ናቸው፣ ህፃን ልጅ አይደሉም። ለምንድን ነው ቁጭ ብለው የማይነጋገሩት? ሀይሚቴ አሁን ሰላም እየተሰማኝ አይደለም። ልጁን ሲያቅፋት በተለይ በጣም ውስጤ ተረብሿል። ስለዚህ መሄድ አለብኝ ወደ አዲስ አበባ ነው የምትለው። ሀሰንም ደግሞ አዎ መሄድ አለባት፣ ሰላም ማግኘት አለባት፣ ለእሷም ሆነ ለጽንሱ ጥሩ አይደለም እያለ ይገኛል። ሀብ የብሩኬ ወንድም መጥቶ ብሩኬ ሳያቅ እንዴት ነው ይዛሀት የምትሄደው እያለም ሲጨቃጨቀው ነበረ። ብሩኬም ከመጣ በኋላ ኃይለኛ ጸብ ነው የተፈጠረው። ጭራሽ እስከ መደባደብም ደርሰዋል ማለት ነው። እና እኔ ከእናንተ እንደዚህ አይነት ነገር አልጠብቅም እውነት ለመናገር። ምክንያቱም የሰው ልጅ እውነት እንኳስ ቢኖር ቁጭ ብላችሁ ተነጋግራችሁ ነገሮችን መፍታት ትችላላችሁ። በዚህ ልክ ራስ በራሳችሁ መሰዳደብ፣ ራስ በራሳችሁ መደባደብ፣ ሀይሚ ጭንቀት ውስጥ ሆና ራሷን ስታ እስከ መውደቅ ደረጃ በጣም ነው የሚያስጠላው። እኔ እናንተን ራሱ እንድጠራጠር እያደረጋችሁ ነው። ምክንያቱም የዛችን የውሸታም እዩ መረጃ ተቀብላችሁ እውነት ነው ብላችሁ ነው አሁን እናንተ በዚህ ልክ ራስ በራሳችሁ እንደዚህ የምትራገጡት። ይሄ እናንተንም እንድጠራጠር ነው ያደረገኝ። ምክንያቱም ድጋሚ ምርመራ ይደረግ ብላችሁ ስጮህ የነበራችሁ ወረቀቱን ካያችሁ በኋላ ለምንድን ነው አዳዲስ አይዲያ የምታመጡት? ለምን መጀመሪያ የያዛችሁትን ነገር ጨርሱ። ድጋሚ ምርመራ ይደረግ። እኛ አላመንበትም። ኦዲየንሶች ታምኑበታላችሁ? ልጁ የብሩኬ ነው ብላችሁ አምናችኋል? እኔ አላመንኩም። እናንተም አታምኑም። ድጋሚ እንዲደረግ ነው የምትፈልጉት አይደለ? ነገር ግን እሱን አሁን ወደ ገን አድርገው እነሱ ሌላ አይዲያ እያመጡ ይጨቃጨቃሉ። ትናንት እዩ ልጅቷን ይዛ ስትመጣ ነው ምርመራ መደረግ አለበት እንደማለት ወሬያቸው ሁሉ ሌላ ነበረ። ሀሰን የሚናገራቸው ንግግሮች በጣም የሚያስጠሉ። ህይወትህን የበጠበጥከው አንተ ነህ፣ እዛ ሴት ይዘህ ስተኛ እኔ አይደለሁም ምናምን እያለ ማለት ነው። እና የሆነ አነጋገራቸው ምንም ለከት የሌለው በጣም የሚያስጠላ ማለት ነው። ሁሉም የሚናገሩት ነገር ሀሰን ሀቡም እዛ ይጮሃል፣ ብሩኬም እዛ ይጮሃል፣ ሀይሚዛ ወደዚህ ወደዛ ትላለች። እዚህ ደረጃ የሚያደርስ ነገር እኮ የለም። ሲቀጥል በመነጋገር የሚፈታ ነገር ነው። በቃ አንድና አንድ ምርመራ ማድረግ አለቀ በቃ። ከዛ ውጭ ግን ምንም እንደዚህ የሚያስደርግ ነገር የለም። ስለዚህ እናንተ ራሳችሁ በተመልካች ላይ እየተጫወታችሁ ነው ብዬ ነው የማስበው እንጂ በጣም ቀላል ነገር ነው። ቀላልና ቀላል ነገር ሄዳችሁ ማስመርመር ነው በቃ። እኔ ውሸት እያየሁባቸው ነው፣ ይቅርታ አድርጉልኝና ማለት ነው። በጣም ውሸት እያየሁ ነው፣ ውሸት እያየሁ ነው። ባለፈው ምርመራ ይደረግ እያሉ ሲጮሁ የነበሩ ሰዎች ዛሬ ለምንድን ነው አይዲያ እየቀያየሩ የሚመጡት? ለምን? ብሩኬ ራስክን ነፃ ማውጣት የምትፈልግ ከሆነ
ሄደክ በአስቸኳይ ምርመራ እንዲደረግ አድርግ። አንተ ራስህ ማለት ነው። የእውነት ነው የምላችሁ፣ ሰው እንዳይጠላችሁ። ሰው ከዞረባችሁ ዞረባችሁ ነው። እሺ እኔ ስለምወዳችሁ ማለት ነው መጥፎ ነገር እንድታደርጉ አልፈልግም። ስለዚህ አሁን የሀይሚ መሄድ አለመሄድ፣ መቅረት አለመቅረት አይደለም እናንተን የሚያጫጭኋችሁ እንደዚህ። ሀይሚ ምንድን ነው ቅር ያላት? ሀይሚ ምንድን ነው የተሰማት? አታችሁት እንደ ይሄንን ነገር አሁን ይሄንን ሌላ አይዲያ ይዛችሁ የምትመጡት የገባችሁበትን ነገር ተወጡት። ሀይሚ ብትሄድም ቤቷ ነው የምትገባው። ከዛ እናንተ መጨረስ ትችላላችሁ እኮ ጨርሱት። እናንተ ያለውን ነገር ምን ያጮጭኋችኋል? ምንድን መጮጭኋችሁ? እርግጠኛ ነኝ ሀይሚ ዛሬ ወደቀች አይደለ? ቤተሰብ ሀይሚ ወደቀች አይደለ? ነገ የሀይሚ ጽንስ የሆነ ነገር ምናምን ምናምን ብላችሁ ልትመጡ ትችላላችሁ። እናንተ አታፍሩም። እና ብትረጋጉ ይሻላል። ልጅቷን አታጨናንቋት። ትሄድ፣ ረፍት ታድርግ። ቤቷ አለቀ በቃ። ብሩኬ ጨርስና ራስክን ነፃ አውጥተህ ወደ ቤት ተመለስ። ከዛ በተረፈ ግን እኔ ጥሩ ነገር እያየሁባቸው አይደለም። ይቅርታ አድርጉልኝና በጣም የሚደብር ነገር ነው እያየሁት ያለሁት። በቃ ዝም ብሎ መጫጫህ። ዋናዋ እኮ አሁን እዩ ናት። እዩን ማናፈጥ ነው ያለባችሁ። በቃ እውነት ነው እንዲወጣ የሚፈልገው አይደለ? ሁሌም መናገር ያለባችሁ ስለ ልጅቷ ነው። ግን እናንተ ግን ሌላ ነገር ነው እየያዛችሁ የምትመጡት። እውነት በጣም ነው የሚደብረው። ከመጀመሪያም ጀምሮ ሀሰን ያለበት ሰላም እንደሌለ ማወቅ አለባችሁ። ለምሳሌ አሁን ከሀይሚ ጎን ነው እንዲባል የሆነ የሚናገራቸውን ነገሮች ሁሉ ካያችሁ ነገሮችን የሚያባብስ እንጂ የሚያበርድ ነገር እየተናገረ አይደለምና ማለት ነው። እኔ ከመጀመሪያም ጀምሮ ሀሰን ምንም አይመቸኝም። የሆነ የእርጎ ዝንብ ነገር ነው ይሄ። ማረጋጋት ምናምን የሚባል ነገር በውስጡ አልፈጠረበትም ማለት ነው። ሁለተኛ ደግሞ ምን አየሁ መሰላችሁ ቤተሰብ? ምን አየሁ መሰላችሁ? ብሩኬ ሀይሚና ሀሰን እየተጨቃጨቁ የብሩኬ መኪና ከፊት ቆሟል፣ እየተጠባበቁ ነበር። ይሄም ለእኔ ጥርጣሬ ሆኖብኛል። ብቻ አንዳንድ ነገር አለ። የእውነት ለማንኛውም እህቶቼ እንዳትጨነቁ፣ የእውነት እንዳትጨነቁ፣ ሀሳብ በውስጣችሁ እንዳይገባ። እኔ እንዴት አርጌ ላስረዳችሁ? እውነት ፍትፍት አርጌ ባስረዳችሁ ደስ ባለኝ።